አዲስ አበባ በሆረ ፍንፍኔ ልትደምቅ ቀናት ቀርቷታል። በአመት ሁለቴ የሚከበረው የኦሮሞ ባህልና የገዳ ስርዓት አንዱ ማሳያ ኢሬቻ መልካ ዘንድሮ በኮሪደር በተዋበችው አዲስ አበባ ሌላ መልክ እንደሚኖረው ተጠብቋል። ሌላ ገጽ የተጎናጸፈችው አዲስ አበባ የኦሮሞ ሕዝብ በድቅድቅ ጨለማ የሚመስለው ክረምትን ተሻግሮ ለብራ ስለመድረሱ እርጥብ ሳር ይዞ መሬው እያለ በመዲናዋ ከሁሉም ብሔር ብሔረሰቦች ጋር በጋራ በመትመም የሚያከብርበት ይሆናል። ለዚህ ደግሞ ዝግጅቶች ሲደረጉም ቆይቷል። በዛሬው ዕለት የከተማዋ ከንቲባ ወይዘሮ አዳነች አቤቤ ከኦሮሞ አባገዳዎች ህብረት ሰብሳቢና ከቱለማ አባገዳ ጎበና ሆላ የሚመራው ልዑክ ጋር ተወያይቷል። በዚህ መድረክም የዘንድሮ ሆረ ፍንፍኔ የኢሬቻ በዓል ባህልና ትውፊቱን ጠብቆ በድምቀት እንዲከበር ከማድረግ አንጻር የአባገዳዎች ሚና ከፍተኛ መሆኑን ከንቲባ አዳነች አቤቤ አንስተዋል። ኢሬቻም የፍቅር፣ የእርቅ፣ የአንድነትና የወንድማማችነት መድረክ መሆኑን ከንቲባ አዳነች ጠቅሰዋል። የተጠናከረ የህዝብ አንድነት አስፈላጊ ነው። ዓለማችን ዲፕሎማሲ በሚል መጠሪያ አንድነትና ህብረትን ፍለጋ የምትኳትነው ለዚሁ ነው። መሪዎች ከአንዱ ሀገር ወደ ሌላኛው የሚለፉትም ይህ ትርፍ ስላለው ነው። እዚህ ደግሞ የትናንት አባትና እናቶች ባህልና ትውፊት በሚፈለገው ልክ ከተገበርን ፈጣሪ የሚወደውን ፍቅርና አንድነት ለማምጣት ቀላል ይሆናል። ኢሬቻ የፍቅርና አንድነት መድረክ ነው። ስለዚህ ይህን ለማጠናከር በየደረጃው ህዝቡን ስናወያይ ቆይተናል። ስለ ባህሉ ግንዛቤ እንዲፈጠር እንዲሁም ለታዳሚዎች ሊደረግ በሚገባው አቀባበል ላይም ከመግባባት ላይ ተደርሷል። ለታዳሚዎች የሚደረገው አቀባበል ደግሞ አንዱ ከሌላኛው ጋር እንዲተዋወቅ፣ ባህል እንዲለዋወጥ፣ ወዳጅነትንም እንዲያጠናክር ያደርጋል። ለዚህ ዝግጅት ተደርጓል። አዲቻ ስርት ወበቺሱራ ከናፉ ከነረት ወጂኔ ጋሪ ወጀተሜራ በዓሉ ለአዲስ አበባ ትልቅ አበርክቶ እንዳለውም ጠቅሰዋል ከንቲባ አዳነች። ከነዚህ መካከል ደግሞ የከተማዋን ገቢ ከማሳደግ አንጻር የሚጫወተውን ሚናም አንስተዋል። ኑፊ መጋላ ፍንፍኔ ዳብገመቹ ገሊ ፍዴ ዱፋ ኢሬቻ ለአዲስ አበባ የደስታ መድረክ ነው። ገቢ ያመጣል፣ የህዝቡን አንድነት ያጠናክራል፣ ቁጥሩ ከፍ ያለ ቱሪስት ያመጣል። በሌላ መልኩ ደግሞ በዚህ ውብ ባህል ውስጥ የሀገራችን በጎ ገጽታ ለዓለም ይተዋወቃል። በዕለቱ በተለያዩ ቦታዎች ከጽዳትና መጸዳጃ ቤት ጋርም ተያይዞ አስፈላጊ ዝግጅት ተደርጓል። ከዋና መብራት ጋርም በሚገናኝ ያሉን ባለሙያዎች በተጠንቀቅ በስራቸው ላይ ናቸው። ሆቴሎቻችንም የእኛን ትዕዛዝ ሳይጠብቁ እስከ 50 በመቶ አልጋን ጨምሮ በአገልግሎታቸው ላይ ቅናሽ ማድረጋቸውን አሳውቀውናል። የተለያዩ የባህል አልባሳትና ሌሎች ቁሳቁሶችም ለገበያ እንዲቀርቡ የተለያዩ ባዛሮች ተከፍተዋል። ይህ በተመጣጣኝ ዋጋ ግብይት የሚፈጸምበት ይሆናል። ከዚህ አንጻር ሰፊ ዝግጅት ተደርጓል። ቆጲን ጎዳሜ ጋሪ ዳይቹዳ ማህበረሰቡም ይህንን የኢሬቻን ትውፊት ከግንዛቤ ባስገባ መልኩ በዓሉን ማክበር እንደሚገባው መልእክት አስተላልፈዋል። የከተማዋ የጸጥታ አካላትም በዓሉ በድምቀት ይከበር ዘንድ አስፈላጊውን ዝግጅት ማጠናቀቃቸውንም ነው የገለጹት። ፍንፍኔን ጋዋኑን ዱምቲ አማ ኢጃተኤር አዲስ አበባ በሁሉም አቅጣጫ አይን ያላት ከተማ ሆናለች። በየቦታው ያሉ ካሜራዎቻችን ህዝባችንን በሰላምና በድምቀት ያለምንም ስጋት በዓሉን እንዲያከብር የሚያስችል ነው። የሰላም አካላት ከቴክኖሎጂ በሚያገናኙት የተሟላ መረጃ ጭምር በጥንቃቄ ስራዎችን እንዲከውኑ የሚያስችላቸው ነው። ወጣቶችም ከነዚህ አካላት ጋር በቅንጅት እንዲሰሩ እናንተ አባገዳዎች እንደምትሰሩ ምንም ጥርጥር የለኝም። ቦቲን ገዳቲስ ጋዬ ከሰን ሀላኒ ባቱ መንታቀምና ኑሌ ጋይከኛ ሀላኒ ኒባና ይቹዳ የኦሮሞ አባገዳዎች ህብረት ሰብሳቢና የቱለማ አባገዳ ጎበና ሆላ በበኩላቸው የአዲስ አበባ ከተማ የሆረ ፍንፍኔን ለማክበር በሚመጥን ደረጃ ራሷን ማዘጋጀቷን ገልጿል። ለዚህም የከተማ አስተዳደሩን ከንቲባ ወይዘሮ አዳነች አቤቤን ያመሰገኑት አባገዳ ጎበና ውበቱን በጠበቀ መልኩ ይከበር ዘንድም ሁሉም የበዓሉ ታዳሚ የበኩሉን ይወጣ ዘንድ መልእክት አስተላልፏል። አዲስ አበባ ያደረገችው ጥራት ያለውና ዘመን ተሻጋሪ ፕሮጀክቶችና መሰረተ ልማቶች ከተማዋን ከማስዋብና የዜጎችን ህይወት ከመቀየርም ያለፈ ነው ብለዋል። አያሌ የአደባባይ በዓላትን ደረጃውን በጠበቀ መልኩ ለማክበር የሚያስችላት ደረጃ ላይ ስለመድረሷ መስክረዋል። ይህ ደግሞ የቱሪዝም ዘርፉን በማነቃቃት ለከተማዋ ተጨማሪ ሀብት የሚፈጥርላት መሆኑም ነው የተገለጸው። ቢያባኢቱ ኑላሉ በርባደ ብዙ ሀገራት እኛን መመልከት ይፈልጋሉ። ከተማዋ ውብና ሳቢ ሆናለች። ይህን በዓል ምክንያት በማድረግ ደግሞ ወደ እኛ በርካታ የሀገር ውስጥና የውጭ እንግዶች ይመጣሉ። ከተማችን ያለችበት ሁኔታ በጣም ጥሩና ደስ የሚል ነው። ይህን መመስከር ያስፈልጋል። ለራስ ነገር ቅድሚያ መስጠት፣ የራስን ማወደስም ይገባል። ከተማዋን ያሳምራችሁ ሁሉ ፈጣሪ ይስጣችሁ ለማለት እፈልጋለሁ። እናመሰግናለን። በሌላ መልኩ አንዱ የሆረ ፍንፍኔ ኢሬቻ በዓል አካል የሆነውና በአምስቱም የከተማዋ መግቢያ በሮች ላይ እየተደረገ ያለውን ዝግጅትም አባገዳዎቹ ምስጋና አቅርበዋል። ኑ አቦቲ ገዳስ ድርቀመ ኬኛ ኑ ጀለሞ ፎሌን ጅሩ
ሰላምን የማስፈን ጉዳይ እናንተን ብቻ የሚመለከት አይደለም። ይልቁንስ እኛም ትልቅ ኃላፊነት አለብን። እኛ ስር ፎሌ ወጣቶች አሉ። እኛም በጉዳዩ ላይ በሚገባ እየሰራን ነው። አዲስ አበባ እንደ ሀገርም አስተማማኝ ሰላም የገነባች ከተማ ነች። በዚህ ደግሞ እንኮራባችኋለን። በእናንተ ላይ ትልቅ እምነት አለን። እኛም የሚጠበቅብንን ለመወጣት ዝግጁ ነን። ኑቲስ እረቶ ጀና የቹን በርባዳ በዓሉ ድምቀቱንና ትውፊቱን ጠብቆ እንዲከበርም የበኩላቸውን እንደሚወጡም ተናግሯል። በውይይታቸው ማጠቃለያ ላይም ከከንቲባ አዳነች አቤቤ ጋር በመሆን የአዲስ አበባን የልማት ስራዎችም ጎብኝተዋል።